አክሱም የተፈጠረው ምንድነው? በእስልምና ያሉ አመጽ ያስነሱ ነው። ከቤተ ክርስቲያን ሆነ ከቤተ ክርስቲያን አባቶች እጃቸውን አንሱ። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸውና ዝማሬያቸው። የተወደዳችሁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ ለማለት እንወዳለን። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ ማዳረሳችሁ እንዳይዘነጋም እጅግ ጥብቅ የተባለ መረጃ ስለሆነ ማለት ነው። ያው እውነት ለመናገር በደንብ ላይክ ያደረጋችሁ አይደለም ያዳረሳችሁ አይደለም ከናንተ የሚጠበቀውን ነገር ብታደርጉ እጅግ መልካም ነው። እውነት ለመናገር መረጃ ማዳረስ ላይክ ሼር ማድረግ ሌላው ማበረታታት ነው። ከናንተ የሚቀንስ ነገር ስለሌለ ማለት ነው። ይህንን በማድረግ እንድትጀምሩልኝ ይሻለሁኝ። ወደ ቪዲዮቹ በቅድሚያ ሳመራ እዚህ ከትግራይ ጋር የተገናኘውን መረጃ ላስደምጣችሁ። እንግዲህ አንዳንድ እዚህ የዋሃቢዝም አስተሳሰብ ያላቸው ጽንፈኛ የሆኑ አካላት ሆነ ብለው አክሱም ላይ ጥል ለማስነሳት ግጭት ለማስነሳት እንደና አህመዲን ጀበል ምናምን አይነት ያሉ ሰዎች እና አንድም ሰው አለ ቀድሞ ነገር መጀመሪያውኑ ብዙ ደጋግሞ ደስ የማያሉ ነገሮችን የሚያነሳ ሰው ነው። አህመዲን ጀበል ምን አለ? ኦርቶዶክሳዊ አፓርታይድ በአክሱም የሚል ነገር አፓርታይድ ስርዓት ማለት እንግዲህ ደቡብ አፍሪካ ላይ የምናውቀውን የአፓርታይድ ስርዓትን በአክሱም ኦርቶዶክሶች አድርገውብናል የሚል ነገር ይዞ መጥቷል። አንደኛውም እንደዛ ሲናገር ሰምተናልና እጅግ አደገኛ የሆነ አካሄድ ነው። ትክክል ያልሆኑ መረጃዎችን እያሰራጩ ነው፣ እያባዙ ነው። ይሄንን ተከትሎ እንግዲህ ብዙ ግርታዎች ተፈጥሯልና ይሄ መረጃ ግልጽ መሆን ስላለበት ማድመጥ ስላለብን በተለይ በትግራይ ያሉ ኦርቶዶክሳውያን ያላደረጉትን አድርገዋል ያልሆኑትን ሆነዋል በማለት የስም ማጥፋት ዘመቻዎችንም እየሰሩባቸው ስለሆነ ይሄ መረጃ ጉልበት እንዲኖረው እንፈልጋለን። እውነተኛውን መረጃ ግልጹን መረጃ ማስደመጥ እንፈልጋለን። ስለዚህ ከናንተ የሚጠበቀውን ነገር አድርጉ። ኦርቶዶክስ ወዳችኋል በግዴታ አድርጉ በቃ። ምክንያቱም ያለ ስም ተሰጥቶን ያልሆኑ ነገሮች እንዲደረጉብን ስለሚታሰብ ማለት እንካታ በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የሕግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትናው ዕለት ቀን ታላቁን የጁማ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ራስን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ ኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የሕግ የበላይነትን ማስከበር፣ የዜጋ ነፃነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ሕገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይህንን ኢሰብአዊ ድርጊት ይህንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው ሰሞኑን በአክሱምና አካባቢው የተፈጠረውን ነገር ተመልክታችኋል። ነገሩን ሌላ መንገድ ለማስያዝና ሽብርተኝነትን የሚነዙ አንዳንድ ግለሰቦች ግን አሉ። እስኪ እነዚህ ቪዲዮዎች እንመልከታቸው።
ኧረ ሰዎች ረፉ ሙስሊሙን እንደዚህ ያታንከራቱት። የአጼዎቹን ስርዓት አይቻልም። የአጼዎቹን ስርዓት በ21ኛው ክፍለ ዘመን ለማምጣት ከፈለጋችሁ በአክሱም ከተማ ጽንፈኞች የአላህን ቃል በዚህ መልኩ ነው ያዋረዱት። ሙስሊሞች ስጋ እንዳየ ውሻ እንደዚህ ጭራ መቁላት ተገቢ አይደለም። ወደ ነገሩ ከመግባቴ በፊት ከትግራይ እስልምና ቢሮ የተላለፈላችሁ መልእክት ምን እንደሆነ ልንገራችሁ፣ ስላያችሁት ማለት ነው። በሀገር ውስጥም ከሀገር ውጭም ያላችሁ ነገሩን እኛ ይዘነዋል፣ የእናንተን ተጨማሪ ሐሳብ አንፈልግም። እስኪ አንድ ጥያቄ ልጠይቃችሁ፣ የአክሱም ሙስሊሞች አሁን ነው ትዝ ያሏችሁ? ይህንን ቪዲዮ እስኪ ተመልክተነው እንምጣ። ያ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ሙሉ ህዝቡ ሰይጣኖች ናቸው ሲባሉ የት ነበራችሁ? ለምን ብላችሁ ጠይቃችኋል? ትግራይ ውስጥ የፈረሱትን መስጊዶች ለማሰራት ምን ያክል መንገድ ሂዳችኋል? ለሰላም ሲሆን የላችሁም። የፈረሰ መስጊዳቸውን ለማሰራት ሲሆን የላችሁም። ሲራቡ የላችሁም። ሲጠሙ የላችሁም። ሲሰደቡ የላችሁም። ለብጥብጥ ለግጭት ሲሆን ግን ከየት እንደምትሰበሰቡ አናቅም አላችሁ። በነገራችን ላይ ይሄ አላዋቂነታችሁ የትም አያደርሳችሁ። ሲቀጥል አክሱም ላይ ጽንፈኛ ኃይሎች የፈጸሙት ድርጊት ብለህ የተናገርከው ወንድሜ፣ አክሱም ላይ ጽንፈኛ ኃይል የለም፣ የህግ አካላት ነው ያለው። እሺ፣ በአጭሩ በጨዋ ደንብ ለምን ይሄ ነገር ተፈጸመ ብላችሁ የጠየቃችሁ ለእናንተ መልስ ልስጣችሁ። አንደኛ ዕለተ ዓርብ ስቅለት ነበረ። መላው ኦርቶዶክሳዊ በመላው ዓለም የሚኖር በሙሉ ቀኑን ሙሉ በስግደት ያሳልፋል። ተደርጎም ታይቶን በማይታወቅ መልኩ ትልልቅ ስፒከሮችን ይዘው አንዳንድ ግለሰቦች ግጭትን ለመፍጠር ያሰቡ ሰዎች ማለት ነው ስፒከሩን ይዘው ወጥተው ድምጹን ከፍ አድርገው ህዝቡን ለመበጥበጥ ለመረበሽ ሲፈልጉ ነበር። በዛው አካባቢ የነበሩ አባቶች ድምጹን እንዲቀንሱና ሁለቱም አካላት ስርዓተ አምልኳቸውን እንዲፈጽሙ በጨዋ ደንብ ጠየቋቸው። አይ አሻፈረኝ አንፈልግም ብለው ይህን ድርጊታቸውን ድጋሚ መቀጠል ጀመሩ። ስለዚህ በአክሱምና አካባቢው የሚገኙ የህግ አካላት ነገሩ ወደ ሌላ ግጭት ከመሄዱ በፊት ብለው ህጋዊ እርምጃቸውን መውሰዳቸው ይታወቃል። በአጭሩ የተፈጠረው ይሄ ነው። አንድ ያልነገርኳችሁ ነገር ግን ስላለ ልንገራችሁ። ከትግራይ እስልምና ቢሮ የተላለፈውን መልእክት ማለት ነው። አባቶቻችን ይዘውት የመጡት መቻቻል፣ መከባበር እንዳይጠፋ እኛ በንግግር እንፈታዋለን ተብላችኋል። እውነታው ይሄ ነው። ነገር ግን ከልብ እንዳልሆነ የምታውቁት ያ ሁሉ የትግራይ ህዝብ እንደው ምን በልና በእነሱ በእስልምና መስጊዶቻቸው ሲፈርሱ በህራብ ሲሰቃይ መከራው ሲሆኑ አሁን የሚሉ አካላት አልደረሱም። አሁን የሚሉት ሌሎቹ አይደል፣ አሁን የሚሉት አካላት እነዚህ ተነስተው ጽንፈኞች እንደዚህ አፓርታይድ እና ገለመሌ ወለበሌ የሚለው ማለት አሁን በራሳቸው ቅድና በራሳቸው ሐሳብ ውስጥ ያለውን ለማራመድ ሲፈልጉ ሆነ ብለው ጦርነት ይነዛል። ይሄ ማይሰለቸው ማለት ነው። በጣም በቃ እድሜ ዘመናችን እንደዚህ እንዳለ ምንቀጥል እንምጣ። ደግሞ የፕሮቴስታንት ቤተ እምነት ያለ ቤተክርስቲያን አባቶቻችን አባ ገብረ ኪዳን ደግሞ ያዛርጓል። አንድ ያቆን ማይ ሀል ይንቃል። ይሁዳ ወልዱ ወውሉደ ውሉዱ ይደምሰስ አገቱን በጽል ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ። ለመርገም አትቸኩሉ አብረን እንረግማለን እያሉ ነው አባ ገብሬ። ትርጉሙን አውቃችሁታል? ይሁዳ ልጁ የልጅ ልጆቹ ይደምሰሱ ማለት ነው ትርጉሙ። እስኪ ሐሳባችሁ የተሰማችሁን ኮሜንት ላይ ጻፉልኝ። እሺ እኛ ተርጓሚ፣ እኔ ካንተ ባዶ ጩኸትና ክህደት በቀር ምንም የተሰማኝ ነገር የለም። እኔ የምለው ይህ ሰውዬ ምን አድርጉ ነው ቆይ የሚለን? ለምንድነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አናት ላይ አልወርድ ያለው? በቃ በትንሹም በትልቁም ቤተክርስቲያንን መተቸት ስራዬ ብሎ ይዞታል። በነገራችን ላይ ምንድነው ችግሩ? በቃ ወጣ አይደለ? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወጣ። ምን አድርጉ ነው የምትለን? አሁን እኔ ብቻ ሳስበው ከቤተክርስቲያን መውጣቱ በጣም እንደቆጨው እንደጸጸተው በቃ የእግር እሳት እንደሆነበት ነው የሚሰማኝ። ማርያምን ነው የምላችሁ። ደግሞ ካንተም ብሶ አባቶችን በቃ እንትን ልትናገር ምናምን ማለት ነው። እንኳን አይደለም አውርተውና ተናግረው እኮ ማለት ነው ያደረጉት ቆብ ቁጭ አድርጎ ያስተምርሃል አንተ። በነገራችን ላይ ብዙ ጊዜ ጩኸት የሚያበዛው ባዶ የሆነ ነገር ነው። ስለዚህ አድብ፣ ቢያንስ ቁጭ ብለህ ተማር። የራሱ አሮባት የሰው ታማስላለች አሉ። አሁን አንተን የሚመለከት ጉዳይ አይደለም። ይሁዳን ይደምሰስ የሚበሉ ይሰቀል የሚበሉ ይሄ አንተን የሚመለከት ጉዳይ በማይመለከት እየገባ ዝም ብለህ አታውካ። አድብ፣ ተው፣ ስርዓት ያዝ።
አብዛኛዎቹ ከቤተ ክርስቲያን ይወጡና የእግር እሳት ይሆኑባቸዋል። ከዛ መልሰው ደግሞ ቤተ ክርስቲያንን ለማጥቃት ይጣጣራሉ። እንደነዚህ አይነት ግለሰቦች ናቸው። ብዙ እነዚህ ላይ ማውራበትም ጊዜ ራሱ አለኝ ብዬ አላስብም። ሊኖረኝም አይችልም ማለት ነው። ምክንያቱም ይሄኛው ነቢያቱ እንዲህ ናቸው፣ ፓስተሮቹ እንደዚህ ናቸው፣ ጴንጤዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። አይ ከዛ የወጣሁት እንትኑ ስላልተመቸኝ ምናምን አይመችም። እዚህ አይመችም። የሚዬን ወደ አብይ ያሉ የትኛው ነገር ነው ባቂ ያልተመቻቸው? ጾሙ ነው? ስግደቱ ነው? ጸሎቱ ነው? የትኛው ነገር ነው ስላልተመቻቸው የወጡት? የቱ ነው እዚህ አይመችም ያልከው? እስቲ አንዱን ብትጠቅስልን በጣም ደስ ይለን ነበረ በእውነት። እናስ የትኛው ፕሮቴስታንት ነው ወደ ቤተክርስቲያን ከተጨመረ በኋላ እናንተን የሚሳደብ ወይ ደግሞ ሊወጣ ሲል እናንተን የሚሰድቡ? የትኛው ነው? እኛ ሰምተን አናውቅም። ከዚህ ቤተክርስቲያን ልትወጡ ስትሉና የወጣችሁ ሰዎች 24 ሰዓት ስራችሁ ቤተክርስቲያን መስደብ፣ ምእመኗ ጳጳሶቹ እንዲህ ናቸው፣ ካህናቱ እንዲህ ናቸው፣ ዲያቆናቱ እንዲህ ናቸው ስትሉ ምትሉ። እኔ ዲያቆን ነበርኩኝ ብሎ ልብሱን ለብሶ መጥቶ እንዲህ የሚል፣ እኔ ካህን ነበርኩ ብሎ ቆብ ከዚህ ከመርካቶ ገዝቶ እንዲህ ሲል የሚውል ጴንጤ እንጂ የምናየው የትኛውም ፕሮቴስታንት ወደ ቤተክርስቲያን ተጨምሮ ሲሳደብ አላየንም። እንደው የተረሳችሁ በመሰላችሁ ጊዜ እየተነሳችሁ ቤተክርስቲያንን ለመነካካት እዛ ሄዶ አረቄ ለመጠጣት ጠላ ለመጠጣት ያልከው አንተ ድሮ እዚህ ሆነ አረቄ ጠላ ጠጣ ነበር እንዴ? ምናልባት እንደዛ የምታረግ ከሆነ ቤተክርስቲያኗ እንደማታስተምር ታውቀዋለህ። ከዛ ውጪ ግን ጭፈራ ላልከው ግን ዓለማዊ ጭፈራን የሚያስንቁ ጭፈራዎች፣ ዳንሶች በየቸርቾቹ እናያለን። እርግጠኛ ነኝ አንተም ታያለህ በየቪዲዮ። እኔ እኮ ለምን እንደማትፋቱ ነው ግራ የሚገባኝ እኮ። ስላልተመቻችሁ እዚህ አይመችም አልክ። እውነትም አይመችም። በጣም ጾሙ ከበዳቸው፣ ጸሎቱ ስግደቱ በጣም ከበዳቸው፣ አልተመቻቸውም። ኧረ ጌታዬ ያንተም ከፋ። በል እንግዲህ ራስን ቻል ሰውዬ፣ ተፋታንኛል እንግዲህ ለዛ አይበችም። ከባድ ነው ማለት ከባድ ስግደቱ፣ ጾሙ ምናምን ጸሎቱ በጣም ከባድ ነው እና አይመችም ምንም በጣም እና እዚህ መጥቶ ደግሞ ይጠጣሉ። ያው እዚህ ደግሞ ምቹ ነው ለመጠጣት ምናምን፣ ጾም የለም ምንም የለም። አይ እንግዲህ አይን ያየ ይሁን። እስቲ የቀዳማዊት ዝናሽ ታያቸው በመስቀል አደባባይ ላይ ዝማሬ፣ ያው የነሱ መዝሙር ተመርቆ ነበረ። መልካም ነው። ያ ምርቃት ጊዜ አንድ ፓስተር የተናገረውን እናድምጥና እንመለሳለን። ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች፣ ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ሃሌሉያ። ተከታትለናል። ምንም እዚህ ላይ የምለው ነገር የለም። ብፁዕ አባታችን ብፁዕ አቡነ በርናባስ የተናገሩት ግን ደስ የሚያሰኘኝ ስለሆነ እንካለን። ፕሮቴስታንት ጴንጤ የነበረው ዲያቆን ነበርኩ ይላል። አሁንማ ቄስ ነበርኩ መርጌታ ነበርኩ የሚሉት ተፈጥረዋል። ቢጸ ሐሳውያን ሐሰተኞች ወንድሞች የተባሉት ምን አሉ? ጥምቀት እንበለ ግዝረት፣ ወንጌል እንበለ ኦሪት አይሰራም አሉ። ዛሬ አንዳንዶች ያሉ እኛ ከኦሪት የመጣን ስለሆነ ኦሪቱንና ሐዲሱን አንድ አድርገን ያዝን የሚሉ አሉ። አንዳንዶች ክህነት በዘር ቀረ፣ ንግስና በዘር ቀረ። ክርስቶስን ያመኑ ሁሉ ካህናት መሆን ይችላሉ መንፈስ ቅዱስ ሲጠራቸው ሲመርጣቸው።
አሁን አስከሬን የነካ የረከሰ ነው ይላል ኦሪቱ። አሁን ዛሬ አስከሬኑን ፍትሐ ነገሥት ስማችሁ ሸኙት ነው የሚል። አሁን እነሱ ግን ይሄ ሁሉ በኦሪቱ ያለው ጌታ የተወልን እንዳለ መሆን አለበት። አንድ መነካት የለበትም። ከደም ለጣዖት ከተሰዋ ታንቆ የሞተ ይሄኔ እንዳትበሉ ከዝሙት እንድትሸሹ። ከዚህ ውጪ እኛ ሸክም አናሸክማችሁም እኛና እግዚአብሔር መንፈስ ቅዱስ ወስነናል አሉ። ከዚያ በኋላ አተረፉ። ኢየሩሳሌም ብቻ የነበረውን ክርስትና ወደ ግሪክ፣ ወደ ቱርክ፣ ወደ ሮም፣ ወደ ዓለም ዙሪያ ዓለምን እንደ ጨው አልጫውን ዓለም አጣፈጡ። አሁን ይህን የሐዋርያትን ፈለግ ተከትሏል ወይ ነው? መከተል ይኖርብናል ማለት ነው። ቂምን ይዞ መዋል ማደር ዶግማን መሻር ነው። ይሄ ያስኮንናል። ቂም ይዞ ቤተ ክርስቲያን መግባት ያስኮንናል። አስቀድሶ ሳይቆርቡ መውጣት ይሄ ዶግማን መሻር ነው። ምክንያቱም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው። መሐላ በሆነ ባልሆነው እግዚአብሔርን፣ ሚካኤልን፣ ገብርኤልን ይሄ ዶግማን መሻር ነው። ሃይማኖትን መሻር ነው። ስድብ ዶግማን መሻር ነው። በዚህ በወንጌሉም ያለውን ቃል ከተወልን በቀር ቃሉን ማክበር ዶግማ ነው። ቃሉን መሻር ዶግማን መሻር ነው። እኒህ ፓትርያርክ ናቸው፣ እነዚህ ጳጳሳት ናቸው፣ አልፈርድባቸውም የሚል ጌታ አይደለም። ፍርዱ ትክክል ነው። በአገራችን ያለው የዲቁና አሰጣጡ ይሁን ምን ይሆን አላውቅም። በኮሚኒስቱ ጊዜ ካድሬ የተባለ በሙሉ ዲያቆን ነበርኩ ነው የሚል። አጭበርባሪ ነጋዴውን ስታየው ዲያቆን ነበርኩ ይላል። ፕሮቴስታንት ጴንጤ የነበረው ዲያቆን ነበርኩ ይላል። አሁንማ ቄስ ነበርኩ መርጌታ ነበርኩ የሚሉት ተፈጥረዋል። ያ ምንድነው? ሌላ ክርስቶስ ተገኝቶ ሳይሆን የራሳቸውን በራሳቸው ሳሉ አያውቁም ነበር ማለት ነው። ቢያውቁ ኖሮ ኢየሱስ ከሱ በቀር መዳን በሌላ በማንም የለም ምትል ቤተ ክርስቲያን ናት። የኃጢአት ስርየት ከሱ ደም ውጭ በሌላ የለም ምትል ቤተ ክርስቲያን ናት። ይሄን አስቶ ምን ያስሄዳል? ቅዱሳኑን ማክበር ነውር አይደል? ጎበዞች ያሉትን ያህል ጠንካሮች ያሉትን ያህል በጣም ደግሞ ተቀብለው የሚሸሹ ደግሞ የሚተውት ብዙዎች አሉ። የብዙ አባታችን በረከት ሁላችን ላይ ተደርበው ነው። ብፁዕ አባታችን አቡነ በርናባስ እጅግ ጠንከር ያሉ መልእክቶችን በማስተላለፍ በማስተማር የሚታወቁ አባት ናቸው። ይሄንን ካነሳ አይቀር አንዲት ደግሞ አለች እንግዲህ መዥገር የሆነች ማለት ነው። ነጠላ ለብሳ መስቀል ማህተብ አይነት ነገር አድርጋ እኛ ኦርቶዶክሶች ምናምን ምትላለች። ምካት ሁለት ዘፋኞች ወደ ጌታ ቤት መጥተዋልና በእነሱ ጉዳይ ኦርቶዶክሳውያን የሰጡትን ሐሳብ አስተያየት አይቼ በጣም የተገረምኩት። በመጀመሪያ ደረጃ ለምን ሄዳችሁ ዘፈናችሁን ለምን ተዋችሁ ነበር ጮቱ። ያው እኛ ቤተክርስቲያን ዘፋኝ ስለማይወገዝ። እሺ ይሄንን ቪዲዮ ማርያምን ነው የምላችሁ ጨርሳችሁ ስሙኝ እሺ። በአንድ ቪዲዮ ላይ ጴንጤም ኦርቶዶክስም መሆኗን የተናገረችው እቺ ልጅ ያው ሁሌ እንደምናገረው እቺ መናፍቅ ናት ብዬ ሁሌ እናገራለሁ። መናፍቅ ናት ግን ያለችውን ስሙ። መጀመሪያ ወደ ጌታ ቤት ስለመጡ ኦርቶዶክሳውያን በጣም ተንጫጩ። ዘፈን ለምን ተዋችሁ ብለው እየተናገሩ ነው፣ አስተያየት እየሰጡ ነው። በእርግጥ እኛ ቤተክርስቲያን ዘፈን ስለማይወገዝ ስለማይከለከል ለዛ ነው የተንጫጩት አይነት አስተያየት ሰጠች። ተመልከቱ። መጀመሪያ ጴንጤ ሆና ተናገረች፣ ከዛ ደግሞ ኦርቶዶክስ ሆና ተናገረች። ሁልጊዜ እንደምለው የመናፍቅ ስራው ውሸት ነው። ሁሉንም ባንዴ ነው የምትሆነውና በጣም የሚያስገርም ነገር ነው። በእርግጥ እኔ ከሷ በዘለለ ግን ሰሞኑን ዘፈን ትተናል ያሉ ሰዎች ከድሮም ጴንጤ እንደነበሩ ሁላችንም እናውቃለንና ምንም የሚያንጫጫን ጉዳይ የለም። ያንጫጩት ራሳቸው ናቸው። ከዘፈን ወደ ዘፈን የሄዱትም ራሳቸው ናቸው። እኛ ምንም ያለው ነገር የለም። የሰጠነው አስተያየት ቢኖር በኦርቶዶክስ ማሊያ አትጫወቱ ነው። መጀመሪያም ጴንጤ ናችሁ፣ መጀመሪያ መናፍቅ ናችሁ ነው ያለው እንጂ እኛ ከኦርቶዶክስ ቤት ወጡ ለምን ዘፈን አቆማችሁ የሚል አስተያየት አልሰጠንም። ከዛ ውጪ ከዚህ በፊት ጴንጤ ሆነው አሁንም ጴንጤ ሆነው ዘፈንም መዝሙርም የሚሰሩ ሰዎች እንዳሉ እናውቃለን። እንደውም ከዚህ በኋላ ዘፈን አንሰራም ብለው በሚዲያ ተናግረው ዘፈንም መዝሙርም የሚሰሩ ሰዎች እንዳሉ በግልጽ ይታወቃል። አብዛኛው ሙዚቃ የሚሰራ በተለይ የሙዚቃ መሳሪያ የሚጫወቱ ሰዎች ቸርች ውስጥ ተምረው የወጡ ሙዚቃ አቀናባሪዎች አብዛኞቹ ፕሮቴስታንቶች ናቸው። ይሄ በግልጽ ይታወቃልና ሁሉ ጊዜ ዘፈን ሲባል ኦርቶዶክስ ላይ መታችሁ የምትለጥፉትን ነገር አቁሙ። አንቺ ደግሞ ሁለት በአንድ ቪዲዮ ላይ እንዴት ሁለት ጴንጤም ኦርቶዶክስም ትሆኛለሽ? ቢያንስ ቪዲዮ ኤዲት አድርጊ እንጂ ኤዲት ማድረግ እንኳን ተለማመጂ። ለውሸትሽ እንኳን ቢያንስ የሆነ ወደ እውነት የቀረበ ነገር ስሪ እንጂ። የመናፍቅ ዋናው መገለጫው ምንድነው አልኳችሁ? ኮሜንት ላይ ጻፉልኝ። ማለት ትተው አይተውንም። ዛሬም ጥብቅ እንዳሉ እንደተዋሃዱ ነው ከኛ ጋር።
አይነት ነገር ደግሞ እስከመች ለሚያስኬዳቸው አናውቅ። እዚህ እንደን መረጃ ያጋለጥን ያዳረስን እውነቱን እየገለጥን ስለሆነ ከናንተ የሚጠበቀውን ነገር ማድረግ ሼር እና ላይክ ማድረግ እንዳይዘነጋ። በሌሎች ቪዲዮዎች መለሳለሁ። ሰናይ ቆይታ ይሁንላችሁ።